የእግዚአብሔር ክንድ ሲነሳ ረፍት ይመጣል። የእግዚአብሔር ክንድ ሲነሳ የታሰሩት ምርኮኞች ምን ይላሉ? ይፈታሉ። አጠገብ ያለው ሰው ገፋ አድርግና አሁን ነው የምፈታው በለው። ጮክ በልና ግፋውና አሁን እፈታለሁ በለው። ኪዳን ይዛችሁ የታሰራችሁ የጌታ ልጅ ሆናችሁ የታሰራችሁ ቃል ይዛችሁ የታሰራችሁ በህመም የታሰራችሁ በማታውቁት በሽታ የታሰራችሁ ከሰው አፍ ከዚህ ዓለም ገዢ ከጨለማው ንጉሥ ከሉሲፈር አፍ በወጣው እርግማን ጤናችሁ፣ ኢኮኖሚያችሁ፣ ልጆቻችሁ የታሰረ ቤታችሁ፣ ጓዳችሁ የታሰረ ለእናንተ መልእክት አለኝ። የሰራዊት ጌታ እግዚአብሔር እንዲህ አለኝ፣ በአደባባይ የታሰረው ነገርሽ በአደባባይ ይፈታል። ሰው አለ እዚህ ቤት ሰው ካለ ጮህ አሜን ይለኛል። አውጃለሁ፣ ላይ አውጃለሁ። የእግዚአብሔር እጅ በላይ ላይ ስለመጣች የእግዚአብሔር መንፈስ ላይ ላይ ስላለ እተነብያለሁ። የታሰረው ነገር እያዩ አሁን ይፈታል። ብዙ ሰዎች ከዚህ ቤት የተፈታ የተባረከ የተለቀቀ ነገር ይዞ የሚወጡ ብዙ ሴትና ወንድ ልጆች በመንፈስ እያየሁ ነው። የብዙ ሴትና ወንድ ልጆች ኢኮኖሚ ይፈታል። ማን ነው አንድ ሰው እጁ ከፍ አድርጎ አሜን የሚል? ነቢይ ከነቢይ ብትቀይሪ አልፈታ ያለሽ አገልጋይ የተፈራረቀ ጉዳይሽ እየሰማሽኝ ነው? በየስፍራው ያንከራተተሽ ሆስፒታል ያንከራተተሽ ዘመን ያስቆጠረ ውም አያሳት ማን ነው? የሰለቸ ሰው ያለ የእውነት ደክሞኛል በቃ አሁን እንዲለየኝ ይፈልጋል የሚል የጌታ ጀግና ሰው ማን ነው? ዘራፍ የሚለኝ እዚህ ቤት ውስጥ ያለ ማራሳ ካታራማ ያሸክራት ያላማ እጃችሁ ከፍ አድርጉና ነገሬ ተፈታ በሉ እስኪ። ነገሬ ተፈታ በሉ እስኪ። ተቀመጡ። ሃሌሉያ አምናለሁ። ያንቺ ነገር የሚፈታ የእግዚአብሔር እጅ ስትነሳ ብቻ ነው። ዶክተርን ስለቀያየርሽ አይደለም። ትላንት አንድ ወንድሜ ሲነግረኝ ደውሎ አንድ ነገር ሲነግረኝ ነበር። አይ እንዲ ጸልዬላት ስለነበረ ሴትና ማና አንድ ቦታ ወሰርኩ። አንድ አገልጋይ ጋር ጸልይና እስኪ ዶክተር ቀይር ከዶክተር ስለሚሻል ከአገልጋይ አይጠበቅም ማለት አያችሁ። አገልጋይም እንደዚህ ሊመራችሁ ከሷ ግን በላይ ሲሆን ማለት ኢየሱስ ጋር ስትመጡ አንድ ቀን ሪፈር ጽፎ አያውቅም። ከዚህ ከሪፈራል ወደ ጥቁር አንበሳ ብሎ ኢየሱስ ጽፎ ሪፈር አድርጎ ያውቃል? ኢየሱስ አንድ ቀን ይኸው ምድር ላይ ተመላልሶ ባገለገለ ሰዓት ላይ ከባድ ጋኔል ያዛችሁ የሞተው ምናምን ድርቅ ያለ ነፍሱ የወጣ ሰው ሲገጥመው ተነስ በቃ ተፈወስ ነፃ ዲያ ዛሬ እንደዚህ እንደ ኢየሱስ እንዳወጣው ወርድ ኢየሱስ እንዳወጣው ቃል እኔ እናንቺ ላይ ህይወትሽ ላይ ኢኮኖሚሽ ላይ ጤናሽ ላይ መውጣትሽ ላይ በእውነት በትዳርሽ ላይ በእውነት ነው ምንሽ በታሰረው ነገርሽ በተዘበራረቀው ነገርሽ ላይ እንደ ነቢይ ቃል አወጣለሁ። በአደባባይ ነገርሽ አሁን ይሰራል። ድምጽ እየሰማው ነው። እንዲህ ያለኝ ጌታ የምስራች ድምጽ አሁን የሚሰሙ ሰዎች አሉ አለኝ። የሞተው ነገር በሕይወት እንዳለ የሚሰሙ ሰዎች አሉ አለ። የተዘጋ ነገር እንደተከፈተ የሚሰሙ ሰዎች አሉ። የተበላሸ ነገር እንደተሰራ የሚሰሙ ሰዎች አሉ። እኔ ቃል እንጂ ከፋርና አሜን በለ። አሜን ዋው ምርኮኛ ፈጥኖ ምን ይላል? ርዕሴን እንዳትረሱ ገፋ አድርጉና ምርኮኛ ፈጥኖ ይፈታል በሉ። ነገሬ ይፈታል በሉ። አሁን ነብዩ ሲጸልይ ይፈታል በሉ። ያመነ ጮህ አሜን ይበል። እኔ እንዲህ ብዬ ነው የመጣሁት። አሁን ሲጸልይ ማለት ነው ቤት ሲጸልይ እንዲህ ጌታ ሆይ እዚህ ቤት ሰው በአፈርና በወንበር ላይ ተቀምጬ ተፈወስኩ ይላል። አይ ዛሬ በኔ ስራ አፈሩና ምናምኑ ይቅርና ዛሬ እስኪ በኔ ስራ አለ አፈርና ወንበር ከሰራ አልሰማኝም ማለት ነው። እናንተ ተቀመጣችሁት እኮ ወንበር ላይ ፈውሳል አልቋል እኮ ፈውሳል አልሰማችሁም? አሜን። የተስማማ ጮህ አሜን ይላል።
እስኪ ጮክ በልና መፈታት በል። አንተ ብቻ አይደለም የምትፈታ ወዳጄ፣ እህቴ አንቺ ብቻ አይደለም የምትፈቺው። ያንቺ የሆነ ሁሉ ነገር ያመነ ጮስ ያሜን ይበላል። እናቴ አባቴ ስማኝ፣ ያስቸገራችሁ ልጅ አለ፣ በሱስ ያስቸገራችሁ፣ በድራግ ሱስ ያስቸገራችሁ፣ በተለያየ በውምድብድና ምናምን ያስቸገራችሁ ልጆች አሉ። ዛሬ እነግርሻለሁ፣ እዚህ ቤት በመምጣትሽ የተነሳ ቤትሽ ውስጥ የታመመ ነገር ይፈታል። ኧረ አንድ ሰው ጮህ አሜን ይበለኝ። የኔ ነገር አሁን ይፈታል የሚል አሜን ይበለኝ። ፎቶ የሆነ ደብዳቤ የሆነ ጨርቅ ይዛችሁ አራ የወንድሜ የልጄ የሆነ ጉዳይ ብላችሁ የመጣችሁ ወይኔ የባለቤቴ ጉዳይ ወይኔ የቤተሰቤ ጉዳይ ያልሽ ጌታ ምስክር ነቢይ መስፍን አይደለም የሚናገራችሁ፣ ከላይ የሚመጣ ከሁሉ ስለሚበል እኔ አንድ ድምፅ እናገራለሁ። ከዚህ ቤት ሳንወጣ ቤታችን ላይ አንድ የምስራች ይጠብቀናል። ያመነችው ከፍ አድርጎ አሜን ብሎ ይውሰድ። God is Lord. Rama Shaproshi Mama Rosika. አጠገቤ ያለው ሰው እውነተኛ መፈታት በል። እውነተኛ መፈታት በል። አሁን ትፈታለህ በል። ሲጮክ በልና እፈታለሁ በል። ተፈትቻለሁ በል። ሎ ማሻካሩ የእግዚአብሔር ክንዶይ ተነስ ብሎ ካወጀ በኋላ ሶስት ትልቅ ፖይንት ታያላችሁ። ቁጥር 14 ላይ ትንቢተ ኢሳይያስ ምን ይላል? ምርኮኛ ፈጥኖ ከዛስ ምን አይልም፣ አይሞትም፣ በህይወት ይኖራል ማለት ነው። ገዳይ በሽታ ይዟችሁ እዚህ ቤት የገባችሁ ሰዎች ከዶክተር አፍ በቃ ያንቺ ነገር 10 ቀን 20 ቀን ወይ 1 ወር 2 ወር ይድ መኝታ ያዝ ብሎ መኝታ በወርድ ያሳብ በቃል ተስፋ ያስቆረጣችሁ ነገር ነፍስ መንፈሳችሁን ያስጨነቀ ወይኔ ጌታ ኢየሱስ እንደዚህ ነው የሚላችሁ፣ እውነተኛ መፈታት አሁን ነው። አጠገባችሁ ላለው ሰው ጨብጡትና ለሰው የማይቻል ለእግዚአብሔር ይቻላል ማለት ነው። ላንተ የማይቻል ለእግዚአብሔር ይቻላል ማለት ነው። ዛሬ በሉት፣ ዛሬ ሐሙስ ጠዋት በሉት፣ አንተ ብቻ ሳትሆን ዘር ማንዘር ይፈታል። ያ ማራሴ ካፑና ያሻ ክንድ ይነሳ ብሎ ኃይል ልበስ ተነስ፣ የእግዚአብሔር ክንዶይ ምን በል ኃይል ልበስ ብሎ ካወጀ በኋላ ከተናገረ በኋላ ቁጥር 9 ምን ይላል? ምን ይላል? የእግዚአብሔር ክንዶይ ተነስ ተነስ፣ ኃይልንም ልበስ፣ በቀድሞ ወራትና በጥንቱ ዘመን በነበረው ምን ትውልድ እንደሆነ ተነሳ። ረሃብን ምን ይብላል? የቆረጥህ ዘንዶውን የወጋህ አንተ አይደለህም ወይ? በባህር ላይና ባህሩንና ታላቁን ጥልቅ ውሃ ያደረግከው አንተ አይደለህም? ተነስ። አጠገባችሁ ያለውን ሰው እውነተኛ የእግዚአብሔር እጅ አሁን ይታያል እዚህ ቤት ወል ዝም ይብልም እየመጣችሁ ንገሩት። እሺ በረከታችሁን ነው የሚይዘው። ዝም የሚል ሰው አውቆ ነው ምቱና እውነተኛ የእግዚአብሔር እጅ እዚህ ይታያል አሁን በሉ። የሆነ እዚህ ተጸልየውልህ እዚህ ተጸልየውልህ ቤት ስትገባ የሚነሳብህ ነገር እውነተኛ የሆነ የሚዳሰስ የእግዚአብሔር ፈውስ ወደ አንተ ይመጣል። ያመነ ጮህ አሜን ይበል። ያመነ ጮህ አሜን ይበል።
አጠገቤ ያለው ሰው ገፋ አድርግና የሞተውን ነገር ይዛ አትመለስም በለው። ማን ነው የሚያውጅ? የሞተው ነገር ያንተ አይደለም በለው። ያመነ ጮኸ አሜን ይበለኝ። ያ ታስሮ እድሜ ያስቆጠረ ነገር፣ ታሞ እድሜ ያስቆጠረ ነገር ሞቶ ሰውነትህ ላይ ሞቶ እድሜ ያስቆጠረ አንድ ሰው በከባድ አደገኛ ስኳር ሲታሰር ሲታመም ወይ የሆነ ቁስል እንጂ ሰስኔም እዚህ ቤት ውስጥ 17 ሰዎች የስኳር በሽታ ይዟቸው ቁስል የሚፈሉ ሰዎች አሉ። እግዚአብሔር እንዲህ ይላችኋል፣ አሁን እንጸልያለን፣ የበሽታችሁ ስር ይደርቃል። አሜን። እሺ ዋካችሁ እጃችሁ ከፍ አድርጉና ይደርቃል በሉ። ይሄ አሁን ማገለግለው ትንቢት ማለት ነው። የራሴ ነው፣ እኔ የእናንተ አይደለም። በቃ ይሄ እኔ ለራሴ አድርጌዋለሁ። ከዚህ ማለዳ ጀምሮ ኢኮኖሚ ይፈታል፣ ጤና ይፈታል፣ ቤተሰብ ይፈታል፣ ወንድሞቼ ይፈታል። አረባካችሁ እጃችሁ ከፍ አድርጉና አሜን በሉ። ዘርዝሪ አንቺን ብቻ ተይባክ፣ ወንድምሽን ጥሪ፣ እህትሽን ጥሪ፣ ቤተሰብሽን እየጠራሽ ቤተሰብሽን ያዘ የአውሊያ መንፈስ፣ የቃልቻ መንፈስ፣ የአዳልሞት መንፈስ፣ የጨሌ መንፈስ፣ የዘር ከርስ በኢየሱስ እጃችሁ ከፍ አድርጉና ይሰበር በሏል። ድገሙ ይሰበር። የሆነ ክብር መጥቷል እዚህ ቤት እያየሁ ፍሎ የሚያደርግ የእግዚአብሔርን መንፈስ ገፋ አድርግና እግዚአብሔር እንዳልፍ በሉት። እና ምርኮኛው ይፈታል ብዬ ስናገር 3 ፖይንት ነብዩ አስቀመጠ የሚፈታበት ከምን እንደሆነ። አንደኛ ምን አይልም ማለት ነብዩ አይሞትም። ለምን? ጋራንቲ የምትሆነው የእግዚአብሔር እጅ ስለተነሳ፣ ዋስትና የምትሆን የእግዚአብሔር ክንድ ከማደሪያው ምስል አለ ስለተነሳች ምን አይልም። ራእይ ይዘህ ቃል ይዘህ ክዳን ይዘህ ሰይጣን ባልሆነ ነገር ነገርን ያሰረ፣ ሰይጣን ባልሆነ ነገር ነገርሽን የተበተበ፣ ነፍስ መንፈስሽን ያሰረ፣ ተስፋ ያስቆረጠሽ ዛሬ ላንቺ ትንቢት አለኝ። ነገርሽ በአደባባይ ተፈቷል። እጃችሁ ከፍ አድርጉና ያወዛወዛችሁ ነገሬ በአደባባይ ተፈቷል በሉ። ጠላቴ ሆይ በሉ እስኪ ስማ፣ ዛሬ የኔ ነገር የቤተሰቤ ጉዳይ በአደባባይ ተፈታ። አንድ ሰው ጮኸ ተፈታ ይበለኝስ፣ ተፈታ ይበለኝስ፣ ተፈታ ይበለኝስ። ባካችሁ አጨብጭቡና ለጌታ ክብር አስገቡ፣ ክብር አስገቡ። እግዚአብሔር ለአንዳንዱ እንዲህ ያለ ነው፣ የመከራ ጽዋሽ በቃ፣ የሐዘን ጽዋሽ በቃ፣ ነፍስሽን ያስጨነቀ ጽዋ በቃ። እጃችሁ ከፍ አድርጉና በቃ ዘርጉና በቃ በሉ። 10 ዓመት ያስቆጠረ 20 ዓመት ያስቆጠረ 5 ዓመት ያስቆጠረ ቤትሽ ላይ ትዳርሽ ላይ ቤተሰብሽ ላይ እናትሽ ላይ እህትሽ ላይ ወንድምሽ ላይ ዘርሽ ላይ የተቀመጠ የዘመናት መርከብ እግዚአብሔር እንዲህ ይልሻል፣ ይህ ተራራ መዞር በቃ እንዳለ ያስጨነቀሽ፣ አንገት ያስደፋሽ፣ ግራ ያጋባሽ፣ ከሰው ክልል ያወጣ ተራሶ ያደረገ በሽተኛ ያደረገ አንድ ሰዎቹ ከፍ አድርጎ ከዚህ በኋላ ይወለይስ ሞትና ጭንገፋ አይሆንም በሉኝስ። ብልግበልና አይሆንም በለኝ። ከማያ ተቀመጡልኝ። አይሆንም ገፋሩና አይሆንም በሉ። አይሆንም እሺ፣ አይሆንም በሉኝ። ሰው ያወራ ሟርት አይሆንም በሉስ። ሰፈር ውስጥ የተደገመብህ ድግምት አይሆንም በሉስ። መንገዶ ያጥራል ያሉሽ አይሆንም በሉስ። እጃችሁ ከፍ አድርጉና አይሆንም በሉስ።
አይሆንም በልባክ ጮና እቺ ዘርጋና አይሆንም በለ ማራሳ ታራማ አያዩ በመንፈስ ያያል ብዙ ሰዎች ማርሽ እየቀየሩ ነው ብዙ ሰዎች በአካሄድ ሊቀይሩ ነው አቋም ሊቀይሩ ነው እምነታቸው ሊቀይሩ ነው አሁን በሌላይ ኤችአይቪ አይሆንም ካንሰር አይሆንም ጭንገፋ አይሆንም ስኳር አይሆንም መርከብ አንተ እጅ ዘጋና አይሆንም በለሽ ብርድም ስለነበረ ይላል አይደል ጳውሎስ ብርድም ስለነበረ እሳት ምሳል ሳቀጣጥን ከሙቀቱ የተነሳ እፉኝቷ ወጣ ምን አለችኝ ይላል ነደፈችኝ ይላል በስማም ይሄ ሰው የእምነት አርበኛ ነው እግዚአብሔር ብዙ የተናገረው ቃል አለ በሮም በአግሪጳ ፊት ሄደህ ትቆማለህ ከነሰንሰለት ቆመ ወንጌልን ትሰብካለህ የኔን አዳኝነት ለንጉሥ አግሪጳ ትናገራለህ የሚል ቃል ወጥቶበታል እግሩ ላይ ብረት አለ እጁ ላይ ሰንሰለት አለ እውነት ነው ምን ሰይጣን አስሬሃለሁ ቢልም እኔ ግን ላለፈው አጀንዳዬ ለተሻለው ዓላማዬ ለክብሬ እኔ እግዚአብሔር ስለምፈታ ቆመ የኔን ወንጌል ምትላለ ትናገራለ ሚገርም አግሪጳ ጋር እስኪደርስ ሰይጣን በአቋራጭ እፍኝት አጥቶን አስነደፈው ይላል የሚገርመኝ ነገር ይላል በጳውሎስ እጅ በሉ በጳውሎስ እጅ ተጽናኑ ሰዎች ተነሱና እንደዚህ ያሉት በቃ የሰውዬ በደና ከባህር ባይመልጥን ወደ ዳር ቢደርስም የአምላክ ፍርድ ስላለበት ሰፈር ውስጥ ሻይ ቡና እያሉ ቡና እየጠጡ ያልሆነ እርግማን የጫኑባችሁ እሷ የጴንጤ ጌታ ኢየሱስ እያለች ቸርች ሁሉ እያለች ሮብ ሐሙስ እያለች እየሄደች ግን ይኸው ታስራ ይኸውና አገልጋይ እኔ ልንገርሽ ዛሬ ቁርጥሽ ልንገርሽ የናዝሬቱ ኢየሱስ በእነሱ ፊት ለፊት ለስማ አልበሺ ፓፓታኒያ ማየተስካ ፓፑላ ያሴፓፓ እንዲሽካባ ድማሽካ የሐና ተራ ሲደርስ እንደዚህ ያለች ሐና የሐና ተራ ሲደርስ ነቀፋዋ ሲያበቃ ሐዘኗ ሲያበቃ ችግሯ ሲያበቃ ዋይታዋ ሲያበቃ እንደዚህ ያለ አፌን በጠላቶቼ ላይ ተከፈተ ቀንዴን ከፍ አማያ ደማ ያሰፓፓ ማን አንድ ቤት ብሪግሎ ሰለው አሜን የሚለኝ ፎለ በልባካቱስ አጠገብ ያለው ሰው ገፋ አድርግና መከራን እንዳለፈው አትረሳለህ በሉ እና እንዲህ ያሉ ጠበቁት ጳውሎስን ሊያብጥ ነው ሊሞት ነው ሊቀበር ነው ከነሰንሰለቱ ከነስራቱ እዚህ ፈጥኖ ደሴት ላይ ጥለነው ልንሄድ ነው ሲሉ እግዚአብሔር እንደዚህ ያለ ይህን አላየሁልህ መንገድ ላይ አትቀርም ከፋርጉና መንገድ ላይ አልቀርም ቃል አለ እጃችሁ ከፋርጉና መንገድ ላይ አልቀርም ቃል አለ ይበሉስ በሽታ ደፍቶ መንገድ ላይ ሱኳር የሆነ ነው ደፍቶ ያው ነገር ነብይ መስፍን ምን አለ በለኝ እግዚአብሔር እንደዚህ ይልሃል ከዶክተር አፍ የሰማው ከሰፈር የሰማው በእውነት መንገድ ላይ ወርቅና ተደፍቶ ጸጥ ይላል ያንቺ እግዚአብሔር ወደ ተናገረሽ ስፍራ ጥግ ሳያደርሰን መንገድ ላይ የፋንም ጮህ አሜን በልባ የተስማማ ጮህ አሜን ይበለኝስ እጃችሁ ከፍ አድርጉ አንድ መግለጫ አውጡስ እጃችሁ ከፍ አድርጉና አልሞትም ገና እኖራለሁ ይበለኝስ የጌታንም ማዳን እናገራለሁ ይበለኝስ ያመነ ጮህ አሜን ይበለኝስ አልሞትም ጮክ በልና በሕይወት እኖራለሁ በሉስ የጌታንም ማዳን በሉስ አውጃለሁ በሉስ ይዋል አጨብጭባ yes ምርኮኛ ፈጥኖ የለም ሰው እዚህ ቤት ምርኮኛ ፈጥኖ ነገሬ ፈጥኖ ገፋርና ፈጥኖ ነው ነገር አሁን የሚፈታው ሁለተኛው ምን አለ ይላል እዚሁ ላይ አይሞትም አይደል ያለው ቀጥሎ ምን አለ ወደ ጉድጓድ ቃል ይዞ ኪዳን ይዞ እሺ አንድ ጥያቄ ልጠይቃችሁ እዚህ ቤት ውስጥ እግዚአብሔር የተስፋ ቃል ያልሰጠው ሰው አለ እጁን ያዘ የተስፋ ቃል እግዚአብሔር አልሰጠኝም የሚል ሰው እሺ እጃችሁን አስካላችሁ እሺ የተስፋ ቃል አልተሰጣችሁ እሺ የተስፋ ቃል የተሰጠው እሺ ቁጭ ወደ አውርዷል
አንድ ጊዜ ማለት ነው ዘፍጥረት 39 አካባቢ ቻፕተር ላይ ዮሴፍ መልካም ልጅ ነበረ፣ ቆንጆዬ ነበረ። ያዕቆብ ልጆቹ በጣም ይወደው ነበር። ከዛም ይሄም አለ። ቀጥሎ ደግሞ ህልም አየሁ ብሎ ነገራቸው። ህልም አየሁ ብሎ ነገራቸው። ያን ህልም ከነገራቸው ሰዓት ጀምሮ ጸብ ተፈጠረ። ይሄ ባለራዕይ መሞት አለበት። ከዛ በኋላ በሆነ ጊዜ እሱን እንዲጠይቅ ላካቸው። ያዕቆብ ላከው ዮሴፍን። ህልመኛው መጣ ብሎ ምናምን ወጋገሩትና ጉድጓድ ጣሉ። መጨረሻ ላይ በስንት ብር ሸጡት ይላል? በስንት ብር ሸጡት? 20 ብር። እስኪ 20 ብር በሉ። 20 ብር። ወንድማችሁን በ20 ብር የሸጣችሁ ካላችሁ መልሱ። እና የሚገርማችሁ ነገር ይሄ ሆነ። ከዛ በኋላ ያዕቆብ ጋር አንድ ድምፅ መጣ። የምትወደው ልጅ ዮሴፍ በምን ያገኘች ልብስ እንደሰለህ አልነበረ ጫካ ላይ ስትፈልጎ ያገኘኝ ብሎ የፍየል ደም ነክሮ አሳይቶለት በቃ ወይታ ብሎ 10 ዓመት ሙሉ ሽንጥቅ ባንባ ለቀሰ። ልጅ ሞቷል። ይገርም ልጅ ሞቷል። ከ10 ዓመት በኋላ አንድ ድምፅ ተሰማ። አራቸው ቆመና ልጅ ዮሴፍ አጠገብ ያለው ሰው ልጅ መስፍን በሕይወት አለ በሉ። ኢየሱስ ጌታ። ልጅ ዮሴፍ በምን አለ? ይንገርም ወዳጅ አውሬ በልቶታል። ጉድጓድ ውስጥ ተጥሏል። ብዙ አይነ ማስረጃ አለ። ግን ከ10 ዓመት በኋላ አንድ ድምፅ መጣ። የምትወደው ልጅ ያ ህልመኛው ራእይ ያለው ቃል ያለው ጠቅላይ ሚኒስትር ሆኗል የሚል ድምፅ ሰማ። ኧረ እባክህ ቃል ይዛችሁ አትሞቱም። ህልም ይዛችሁ አትሞቱም። የተስማማ ጨዋ አሜን ይበል። ህልም ሳይፈታ ደስ አይልም። እጃችሁን ከፍ አድርጉና ቀኝ እጃችሁን ከፍ አድርጉና ዮሴፍ አልሞትም በሕይወት አለ በሉ። አልሞትኩም በሕይወት አለው በሉ። እስኪ ጮክ በሉና አልሞትኩም በሕይወት አለው በሉ። ዮሴፍን ቀኑና ወደ ጉድጓድ ውስጥ ጣሉት ይላል። ልንገር ሰይጣን ነገርን ወደ ገደል ውስጥ ቢጥል እንኳን ነገርን ጉድጓድ ውስጥ እንኳን ቢከት ልንገር እግዚአብሔር ለገባል ተስፋ ቃል ለገባል ቃል ኪዳን ነገርህን እግዚአብሔር ከጉድጓድ ውስጥ ከጉድጓድ ሳይሆን ከጉድጓድ ጓዳ ውስጥ ያመነ ጦስ ያመን ይበለኝስ። ዳንኤልን ከአንበሳዎች አፍ ጎሮሮ ይዞ ይወጣል እግዚአብሔር። ያንተን ነገር ከበላተኞች አፍ አሁን ይዞ ይወጣል። ያመነ ጦስ ያመን ይበለኝ። እጅጉን አሜን ብላችሁ ሰልስ። ሁለተኛ ነገሬ በጉድጓድ ውስጥ የለም በሉ አሜን። ቀጥሎ ሶስተኛ ምን አለ? ምን አይጎልበትም? አራት ነገሩኝ ባካሽ ገባርግና እንጀራ አይጎልበትም በሉ። እንጀራ ሚንስ ምን ማለት ነው? እንጀራ ሚንስ ማለት ነው በረከት አይጎልበትም። አያችሁ እንጀራ የሚለው ቃል በረከት ነው። እንጀራ በበረከት ነው የሚመሰለው። እና እግዚአብሔር በነቢዩ አፍ ለዚህ ለታሰረው ምርኮኛ ቃል ላለው ምርኮኛ ድምጽ ይዞ ታስሮ ላለው ምርኮኛ ምን የሚል ቃል አወጣ? ሶስተኛ እንጀራ አይጎልም። የህይወት እንጀራ እኔ አይደል ያለው ኢየሱስ? ኧረ አልሰማሁም። አንተ የጠራቢው ልጅ የዮሴፍ ልጅ እንጀራ የቱ ጋር እሺ ቆርሰን እንብላ አይነት እኮ አሉት። እኔ የሰማይ እንጀራ እኔ የህይወት እንጀራ። ስለዚህ ዛሬ ልንገርሽ ለብዙዎች የሚትረፈረፍ ነገር ይዘሽ ትወጫለሽ። ስለዚህ እንደዚህ ያለ እግዚአብሔር ሶስቱ ነገር ስለማይጎልበት ፈጥኖ ፈጥኖ በሉስ ምን ይላል? ጮክ በሉ ይፈታል። ስለዚህ አሁን ምን ጸልየው ፈጥኖ በቃ ነገራችሁ ሆስፒታል ሳይደርስ
ፈጥኖ አሁን እዚህ ስንጸልይ ፈጥኖ ይፈታል። እጃችሁ ከፍ አድርጉና ፈጥኖ ይፈታል። እንጀራን በምን ላይ ይላል? በኋላ ምን አለ? ጣል። ከብዙ ቀን በኋላ ምን ትለዋለህ? አንቺ ዘሩስ መስፍን ዘሩስ ለማኝ የለም እንጀራ የሚለምን አይደል? ለዛ ዴቭ ምን አለ? ጻድቅ ሲጣል ዘሩ እህል ስለምን አላየውም ባካችሁ ጨዋችሁስ ያሜን በሉ። ስለዚህ ያንቺን ነገር ጠቅላይ ሚኒስተር ወይም ያንቺን ነገር የከሌ መቶ ሳይሆን የሚያስፈጽመው በእውነት ነው። በዝምድና በምን ሞካክራችሁ ያቃታችሁ የታከታችሁ ተስፋ ቆርጣችሁ በ4 ነጥብ የዘጋችሁት ዶክመንት ላይ አንድ ትእዛዝ ወጥቷል። ነገሩ ፈጥኖ ይፈታል። እስቲ 3 ጊዜ ነገሬ ፈጥኖ ይፈታል ይበለኝ። 1 2 የመጨረሻ 3 እስቲ ለጌታ ጌታ ኢየሱስ ክርስቶስ ወደሚወደው ወደ ወዳጁ ለአልዓዛር 4 ቀን በኋላ ሲመጣ በስብሷ ይሸካል የሚል ድምፅ ስለወጣለት ጥሻው ሰሎሚ 3 ድምፅ ወጣለት። ግን ኢየሱስ እንደዚያ ማታን እንደዚያ እሺ እናንተ የጫናችሁትን ድንጋይ እናንተ ምን አድርጉት? አንሱት። አንድ አለ። ከዛ ብዙ ሬሳዎች ነበሩ በመቃብሩ ላይና ሬሳ ብሎ ቢጠራ ሁሉም ይነሳል፣ ሁሉም ይወጣል። ኢየሱስም ብልጥ ነው። አልዓዛርን በስሙ ጠራው። ወዳጄ አልዓዛር ወደ ውጪ ናውጣ አለው። እዛ ጋር እኔ ይመስለኛል መጽሐፉን የጻፈው ሰውዬ ዮሐንስ ሌላ አልዓዛርም ተነስቶ ይሆናል። ያው አንድ አልዓዛር ብቻ አይኖርም መቼስ። አሁን እዚህ መስፍን እንዳለ ሌላ መስፍኖች ይኖራል። ግን የሚገርማችሁ ሬሳው ስለነበረው አንድ ክቡር በጣም ዓለምና ምድር ሁሉ የዘፈነለት አንድ ትልቅ ጠቅላይ ሚኒስትር ቢሞት ስሙ ከሞተ በኋላ ምን ይባላል? ሬሳ ነው የሚባለው። ሬሳ ብሎ አልጠራም ኢየሱስ አልዓዛርን። አልዓዛር ሆይ ወደ ውጪ ና ምን በል ውጣ። ጌታ እንዲህ ይልሻል፣ ነገርሽን በስሙ ጠርቼ ከመቃብር ሰፈር ይወጣ። የተስማማ እዚህ ቤት አታቁኝም መሰለኝ ባካ እኔ አትወቁ። ግን አሁን ይሄ የእግዚአብሔር ቃል የትንሣኤ ቃል ይሰራል የሚል እጁ ከፍ አድርጎ ጮክ ብሎ አሜን ይበል። ውሰዱ። የሰበር ዜና ነው። ነገርን በኢየሱስ ክርስቶስም በስም ተጠርቶ ከመቃብር ሰፈር ይወጣል። ማን ነው? አንድ ሰው አሜን የሚል የመጨረሻ ጠራውና አልዓዛር ምን እያለ ወጣ ይላል? እየዘለለ እያሸበሸበ ክብር እየሰጠ ወደ ውጭ ወጣ ይላል። መውጣት ብቻ በቂ ነው? ሲቀበር ምን ሆኖ ነበር የተቀበለው? ተገንዞ ነበር ይላል። ሰውነቱ ላይ ከፎን ነበር፣ ጨርቅ ነበር። ኢየሱስ 3 ነገር አዘዛቸው። ፍቱት። 1 አትንኩት። 2 ፍቱት። አትንኩት። ይሂድ። ባካችሁ ጮናስ ያሜን በለኝስ። አሁን እኮ ደስ ካላችሁ ለ3 ሰው ደስ ካላችሁ ለ102 ሰው ይሄን ትንቢት ታውጃላችሁ። አትንኩት። ልክ አይደል? ምን አለ መጀመሪያ ያለው? ፍቱት አይደል ያለው? ቀጥሎስ? አትንኩት። ቀጥሎስ? ቆይ በደንብ ሴቭ እንድታረጉ ነው። ዛሬ ቤት ገብታችሁ ምናምን ኪችን ላይ ብርጭቆን፣ ጭልፋው፣ ሹካው ምናምን ስትይሺ ቋስ ታሪክ ፍታው። ማን? መስፍንን። እግዚአብሔር ያለው ይሆናል፣ ሐሳቡ ማን ይሽራል? እጃችሁ ገፋ አድርጉ። ሐሳቡ ማን ይሽራል? እግዚአብሔር
ያለው ይሆናል። ሚረባኝን እሱ ያውቃል። እጆች ይነሱና ሚረባኝ እሱ ያውቃል። እግዚአብሔር ያለው ይሆን ሐሳቡ ማን ይሽረዋል? ሐሳቡ ማን ይሽረዋል? እሱ ለኔ የሚያስበው ሐሳብ በጎና እጅግ ሰላም ነው። አውጁ እስኪ በጎና እጅግ ሰላም ነው። እግዚአብሔር ያለ እጃችሁን አንስታችሁ ጠላት ይስማ፣ የከበባችሁ ይስማ፣ አስሬዋለሁ አስሬሻለሁ የሚል ይስማ። ድምፃችሁን አንሱና ድምፃችሁ ጮከ አምላኬ የሚስተካከለው ማነው? ጌታዬ የሚስተካከለው ማነው? እደነቃለሁ። አውጁ እስኪ እደነቃለሁ። እስኪ ጮክ በሉና ኢየሱስ በሉ። ቃሉን ደምድመን እንጨርስ። አልዓዛርን እንዲህ አለ፣ ፍቱት። ጮክ በሉና እስኪ ፍቱት በሉ። ያው ስሙኝ፣ አሁን አንዴ አይናችሁን ወደ እኔ ያርጉ፣ ጆሮአችሁንም ወደ እኔ ያርጉ። እስከ ዛሬ ከልጅነታችሁ ጀምሮ እስከዚህ እድሜያችሁ ድረስ 40 30 20 15 10 ዓመት እድሜ ያስቆጠረ እጅ እግራችሁን ያሰረ ደማችሁን ያሰረ ቤተሰባችሁን ያሰረ ቤተሰባችሁ ሲዋረድና ሲወራረድ የመጣ ተወራርሶ የመጣ ከሰባተኛው ከቤተሰብ ግንድ የመጣ በማታውቁት መርገም የታሰራችሁ ኢኮኖሚያችሁ የታሰረ ጤናችሁ የታሰረ ወንድማችሁ እህታችሁ ዘመዳችሁ የታሰረ በተለያየ መርገም የታሰረ በካንሰር በኤችአይቪ በአይምሮ ዘገምተኝነት በተለያየ እብደት በተለያየ ጭንገፋ የታሰረ በመካንነት የታሰራችሁ እውነት ነው የምላችሁ ይሄ የናዝሬቱ ኢየሱስ አሁን ነገራችሁን እንደዚህ አደባባይ ላይ ይፈታል የሚል ጮህ አሜን ይበል። እኔ አሁን አንድ ነገር ብቻ አንድ ደቂቃ ነው የምላችሁ። ይው እኔ አሁን ልንገራችሁ። እኔ መጥቼ እጄን እንዲህ ባልጭን ምናምን አርጌ ባልጭንም እንኳን እዚህ ቤት ውስጥ ያለው የናዝሬቱ የኢየሱስ ግርማ ሞገስ ማስፈራት ነገራችሁን ይፈታል። ጮክ በሉና ነገራችሁን ይፈታል። ስለዚህ አልዓዛርን 3 ነገር ተናገረ ኢየሱስ። ፍቱት፣ አትንኩት። አሜን። እውነት ነው የምላችሁ። አሜን። ያንቺ ነገር በአደባባይ ተፈቷል። እጃችሁ ከፍ አድርጉና 3 እያወዛወዛችሁ ፍቱት እያለ አንድ በሉና እኔ 1 ስል ፍቱት ትላላችሁ፣ 2 ስል አትንኩት ትላላችሁ፣ 3 ስል ይሂድ ትላላችሁ። ከዚህ ቀን ጀምሮ የቆመ የተቋረጠ የታሰረ የተገደበ ነገር በእውነት ፍጥረት እያየ እጁን ባፉ እየጫነ ነገራችሁ ይሄዳል። ወደ ማዶ ሊሻገር ይሄዳል። አልሰማውም። 1 2 3 1 ጮክ በሉ። 1 2 3 እሺ፣ አንድ እጃችሁን አውርዱ። ሶስተኛው ላይ የምናደርገውን ነገር ነው የምነግራችሁ። በሞኝነት ነው የምታደርጉት። መቀመጥ መነሳት የማይችል ሰው እንኳን ቢኖር ተንጠራርቶ እንኳን ይነሳል።
ዝግጁ ናችሁ? ሶስቷን እንዳትረሱ። ፖይንቷን ተዘጋጅታችኋል? ይሂድ የሚለው ላይ ብድግ ብላችሁ አንድ እርምጃ ተራመዳላችሁ። እሺ እጃችሁ ታወዛውዛላችሁ። አሁን አማሻካያ እጃችሁ ላይ ራሱ ፎስ መጣ።